ሁሉንም የህብረተሰብ ክፍል ያሳተፈው የሀገራዊ ምክክር ጉባኤ የቀጠለ ሲሆን በጉባኤው በቡድን የተመከረባቸው ሀሳቦች በተገቢ መንገድ እየተሰነዱ ነው። በልዩነት ወንድማማችነትና መቻቻልን ያመጣል ያሏቸው ሀሳቦችም ተሰንደው ይቀመጣሉ። ወደ ውሳኔ እየደረስን ስንሄድ ከመጀመሪያ ብለን አብላልተን ያላመጣነውን ሀሳብ ውሳኔዎች ላይ እንጫን ብንል እንቅፋት ይሆናል። ስለዚህ አሁን በዚህ አጋጣሚ በእናንተ በኩል ለተሳታፊዎችም ለሁላችንም በትህትና ማሳስበው አቴንዳንስ መገኘት በጣም አስፈላጊ ነው። ስለዚህ በስራ ሰዓታችን ተገኝተን የስራ ሰዓታችን በሚገባ ተጠቅመን ይህንን ታሪካዊ ሂደት ጥሩ ደረጃ ላይ ማድረስ አለብን ብዬ አምናለሁ። ሴቶች፣ አካል ጉዳተኞች እነኚህ ነፍሰ ጡር ሆነው ሆዳቸው ከብዶ የዛሬ 2 ዓመት ሲመረጡ ነፍሰ ጡር አልነበሩ። በቀደም እንደነገርኳችሁ በዚህ ሂደት ላይ ነፍሰ ጡር ሆኑ፣ አሁን እየወለዱ ነው። ተመስገን ነው። ስለዚህ እነኚህ ሁሉ ያመጧቸውን ሀሳቦች በክብር ሊሰነዱላቸው ይገባል። ስለዚህ አንዳንድ አንፎርሲን ወይም ያልታዩ እውነቶች ያጋጥማሉ። በዚህ ምክንያት ነው እንግዲህ አሁን ዛሬ ይህንን ስራ እየተሰራ ነው ያለው። በ50 ቡድን 10 በመሆን ተከፋፍለው የተቀመጡት ተወያዮቹ በተሰጣቸው አጀንዳዎች ላይ ሲመክሩ ቆይተዋል። በቀጣይም ተመካካሪዎቹ ወደ ንዑስ ቡድን በመሸጋገር በአጀንዳዎቹ ላይ ይመክራሉ፣ ሀሳቦችንም ያነሳሉ። በየደረጃው የሚደረጉ ውይይቶችና የሚነሱ ሀሳቦች በሚገባ እንደሚሰነድ ያነሱት ኮሚሽነሩ በምክክሩም ሁሉም ሀሳባቸውን በነጻነት እያቀረቡ መሆናቸውን ያነሳሉ። ወገኖቻችን እየተነጋገሩ ነው። ግልጽ ሆነው እየተነጋገሩ ነው። ቅርብ ለቅርብ ሆነው እየተነጋገሩ ነው። እየተከባበሩ እየተነጋገሩ ነው። በቁጥር ትንሽ የሆኑትን ወገኖቻችን ጋር አብረን እኩል ሆነን ወደ መግባባት እንድንደርስ አብረን እኩል ሆነን አሸናፊ ሆነን እንድንወጣ ነው አካሄዱ። ኮንሰንሰስ ማለት መግባባት ማለት ነው። ኮንሰንሰስ ማለት ስለ ሲምፕል ማጆሪቲ ወይም ስለ ትንሽ አብላጫ ድምፅ የተለመደው 50 ሲደመር 1 ማለት በጭራሽ አይደለም። ስለዚህ ኮንሰንሰስ ማለት ቢቻል 100% በሚሆንበት ቦታ ላይ አለበለዚያ ግን ወደ 100 የቀረበ ቁጥር ይዘን እየተግባባን መሄድ መቻል ማለት ነው። ስለዚህ አብዛኛው ስነ ዘዴያችን የሚያመላክተው ወደ መግባባት የምንደርስባቸው ሂደቶች በተቻለ መጠን ወደ 75% ገደማ ሁላችን እንድንሆን ነው የሚያመላክተው እንጂ ብዙ ቁጥር ያለን ትንሽ ቁጥር ያላቸውን ደፍጥተን እንድንወጣ አይደለም። ምክክር ለየትኛውም ልዩነት ሰላማዊ መፍትሄ አለው። አሁን በሀገራዊ ምክክሩ የሚነሱ ሀሳቦች እየተቀራረቡ ቢሆንም ውሳኔ የሚቀርብበት ምዕራፍ ላይ ገና አልተደረሰም። እስከሚቀጥለው ሰኞም አሁን ላይ በስልታዊ ቡድን የውይይት ምዕራፍ ላይ ያለው ሂደት ተጠናቆ ወደ 500 ይሸጋግራል ተብሎም ይጠበቃል። በሀገር ግንባታ ሂደት ላይ ነው እየተከታተልኩ ያለሁት። ያስተዋልኩት ነገር ብዙ መከባበር ያለበት ነው። ስለ ሃይማኖቶች በዛ ሂደት ውስጥ ተነስተዋል። ሀገር ግንባታ፣ ስለ ኢትዮጵያዊ ምንነት፣ ማንነት ብዙ ነገሮች ብዙ ጉዳዮች ተነስተዋል። ያ ሁሉ ሆኖ ግን ትልቅ መከባበር የታየበት የኔ ሀሳብ የሚለው ቀስ ቀስ እዛ ላይ የተወጣ የኛ ሀሳቦች ወደሚለው ቀስ እያለ እየተጠጋን ስለሆነ እንግዲህ በሂደት ወደ 500 ላይ ስንደርስ በጣም የተሻለ ውጤት ኢትዮጵያ ለ2019 ትልቅ ብስራት እንሰማ ይሆናል ብለን ተስፋ እናደርጋለን። ችግሮችን በውይይት መፍታትን ባህል ማድረግ ይገባል። ይህንንም ለማምጣት ኢትዮጵያውያን እየመከሩ ሲሆን ሁሉንም በእኩልነት እያሳተፈ የሚገኘው ሀገራዊ ምክክሩ ሁሉንም አሸናፊ የሚያደርግ ነውና ተመካካሪዎች ይህንን ታሪካዊ ዕድል ሊጠቀሙበት ይገባል የተላለፈ መልእክት ነው።